የሆነ የጸሎት ወይ የሆነ ውይይት ወይ የሆነ የስብሰባ መዝጊያ ያረጉት ማለት ነው። ያሁኑ ደግሞ ትውልድ ለአባታችን ወይም ለእመቤታችን ምንም ቦታም የለውም ጊዜም የለውም። ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እንዴት እንጸልይ አሉት። ልብ በሉ፣ አልሞተም፣ አልተነሳም፣ መንፈስ ቅዱስ አልመጣም፣ ቤተ ክርስቲያን አልተመሰረተችም። የተለያየ ቦታ ሐዋርያት ሲጸልዩ አይተናል። አባታችን ሆይን ግን ሲጸልዩ አልታዩ። መንፈስ ቅዱስ ከወረደባቸው በኋላ ኢየሱስ ድሮ ራሱን ችሎ እንደሚጸልየው እነሱም ራሳቸውን ችለው ጸልዩ። በተሸመደደ ጸሎት አይደለም። ኢየሱስ ክርስቶስ እዚህ ምድር የነበረበት ከትንሣኤው በፊት ሞቶ ከመነሳቱ በፊት የነበረውን አገልግሎቱን እና ደግሞ እያገለገላቸው ያለውን ማህበረሰብ እና የሚያገለግለውንም የወንጌል ይዘት መረዳት ስለ አባታችን ሆይ ጸሎት መልስ እንድናገኝ ያደርገናል። ኢየሱስ እዚህ ምድር ላይ ሲመጣ ዮሐንስ 1 ወደ ገዛ ወገኖቹን የመጣው እነማን ናቸው? እስራኤል ወይም የአይሁድ ሕዝብ ነው። አንድ እሱን ማወቅ ወደ አይሁድ ሕዝብ ነው። ሁለተኛ በደንብ እየሰማችሁኝ ነው? ምክንያቱም ቤተ ክርስቲያን አሁን የአባታችን ሆይ ጸሎትን የት ጋር እንደምታስቀምጠው ግራ ገባት። ምኑም ይደረግና መጨረሻ ሁላችሁም አቡነ ዘበሰማያት በሉ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ለዘላለሙ አሜን። ምንድን የሆነው? መድገም መቅራት፣ የሆነ የጸሎት ወይ የሆነ ውይይት ወይ የሆነ የስብሰባ መዝጊያ ያረጉት ማለት ነው። የት ጋር ያስቀምጡት? የት ጋር ያርጉት? በቃ የምኑም መዝጊያ አደረጉት። መዝጊያ ጸሎት። አባታችን ሆይ የሚለውን ጸሎት ምን ያርገው? ስለዚህ ትንሽ የቀደሙቱ ክርስቲያኖች ሁሌ ፕሮግራማቸውን ሲዘጉ አባታችን ሆይ ጸሎት መዝጊያ ሆነ። በሰማያት የምትኖር አባታችን በሚለው መዝጋት ተጀመረ። የአሁኑ ደግሞ ትውልድ ለአባታችን ወይም ለእመቤታችን ምንም ቦታም የለውም ጊዜም የለውም። አንዳንዴ ሞቀ ሲለው ወይም እንደዚህ ነገር እና አሁን ደግሞ አባታችን ምን ጋር እንደሆነ አላውቅም። ግን የአባታችን ሆይ ጸሎት እንዴት ነው የሚታየው? እንዴት ነው ምንረዳው? እንዴት ነው መረዳት ያለብን? እንግዲህ ኢየሱስ መጣ። ወዴት? ወደ ገዛ ወገኖቹ። የገዛ ወገኖቹም አይሁዶም እስራኤል ለ1000 ድፍን ዓመት ከአባታቸው ከዳዊት ዘመን ጀምሮ ምን ይጠባበቃሉ? ከሰማይ የምትመጣ የእስራኤል መንግስት። ናቡከደነጾር በህልሙ ያያት፣ ዳንኤል ከእንደገና በሌላ ህልም ኮንፊርሜሽን ያገኘባት መንግስት፣ የሰማይ መንግስት፣ እዚህ ምድር የምትመጣ መንግስት። እኛ እዚህ በራእይ መጽሐፍ ስሙን ወስደን የሺው ዓመት መንግስት ምንለው፣ የሺው ዓመት መንግስት ወይንም የሰማይ መንግስት የምትመጣ እዚህ ምድር ላይ የምትተከል መንግስት። አይሁዶች ለድፍን 1000 ዓመት ሙሉ ይጠብቁ ነበር። ኢየሱስ የመጣው ወደዚህኛው ማህበረሰብ 1000 ዓመት ሙሉ ከአባታቸው ከዳዊት ደግሞ በነቢያት ትመጣለች ይመጣል እየተባለ ይነገር የነበረው የሰማይ መንግስት ዳንኤል ናቡከደነጾር አይቶ የነገረው። ድንገት ከፍ ካለ ቦታ ላይ አንድ ድንጋይ ተንከባሎ ሲመጣ ምድር ላይ ትልቅ መንግስት ሲሆን፣ በዳንኤል ትርጉምም የሰማይ አምላክ ለዘላለም የምትጸና መንግስትን ያስነሳል ያላት። እዚህ ምድር ላይ የምትመሰረት መንግስት፣ የእስራኤል ህዝቦች ብርቅ ሆኖ ለ1000 ዓመት የሚኖሩበት መንግስት ይመጣል። ይህን ሲጠብቁ ነው የቆዩት። የሰማይ መንግስት ምድር ላይ ይመጣል። የሰማይ መንግስት ምድር ላይ ይመጣል። ወይም የዳዊት መንግስት እዚህ ትመጣለች። ስለዚህ ያቺ መንግስት የእግዚአብሔር መንግስት ትመጣለች። ያ ወደ እነሱ ነው የመጣው። እንግዲህ ሲመጣ አንድ ለአይሁድ ህዝብ ነው። ሁለተኛ የሚሰብከው ወንጌል ኢየሱስ የምን ወንጌል ነው? ማርቆስ 1 የመንግስቱን ወንጌል። ኢየሱስ 3 ዓመት ሲኖር የጸጋ ወንጌል ተስፋ እንዳለ በየመሃሉ እያስገባ ይነግረናል እንጂ ሞቶ ከመነሳቱ ከትንሣኤው በፊት የጸጋ ወንጌል ኢየሱስ አልሰበከም። ኢየሱስ የጸጋ ወንጌል የሚባል እንደሚመጣ ተስፋ ይሰጥ ነበር። ለምሳሌ የመንግስትን ወንጌል ለእስራኤል ልጆች እየሰበከ ምኩራብ ገባ። ያደገበቱ ናዝሬት ገባ። ገብቶ ምን አላቸው? ባለመድኃኒት ሆይ ራስን አድን፣ የምትሉኝ ጊዜ ይመጣል። ነቢይ በገዛ አገሩና ቤተሰቡ ሳይከበር አይቀርም። ኤልያስ ረሃብ በነበረበት ጊዜ በእስራኤል ብዙ ሴቶች እያሉ ወደ ሰራብተዋ እመቤት ወደ አሕዛብ ሄደዋል። በኤልሳ ዘመን ብዙ ለምጻሞች ነበሩ ከእስራኤል፣ ግን የነጻው ሶርያዊ ነው። ትላንት ይሄን ልክ እንደዚሁ ይሆናል። ባጭሩ አሁን ሰብካችኋለሁ የእስራኤል ልጆች፣ የመጣሁት ለእስራኤል ቤት ነው፣ ለጠፋው ቤት ነው። ግን አትቀበሉኝ። ስለማትቀበሉኝ አሕዛቦች የሚጠቀሙበት ታይም ይመጣል። እውነት እላችኋለሁ እናንተ የአብርሃም ልጆች ነኝ ብላችሁ አትመኩ። እነማንን ነው እንደዚህ የሚለው? እስራኤልን አትመኩ። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል። እውነት እላችኋለሁ
ብዙዎች ከምስራቅ ከምዕራብ ከሰሜን ከደቡብ ይመጣል፣ በእግዚአብሔር መንግስት ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ ብሎ ስለኛ አወራ። ግን ኢየሱስ ለኛ ወንጌል አልሰበከም፣ ለአሕዛቦች ወንጌል አልሰበከም። ለእስራኤል ልጆች ይሰብካል። ማትቀበሉኝ ከሆነ የሚቀበለኝ ሕዝብ ይመጣል እያለ ጣል ያደርጋል። በተረፈ እንኳን ሊሰብክ ቀርቶ ለአሕዛብ ኢየሱስ በግልጽ ይተናል። ፈውስን እንኳን አሕዛቦችን የፈወሰበት ቦታ በጣም በጣት የሚቆጠር ቦታ ነው። እሱንም በምክንያት አንድ የሮማ ወታደር ኢየሱስን ራሱ አልጠየቀውም፣ አሕዛብ ስለሆነ። ለምን? አይሁዳውያን በተለይ ነቢያቶቹና መምህራኖቹ አሕዛቦችን ሰላም እንደማይሉ ያውቃል፣ ሰላምታ እንደሌላቸው ያውቃል። ምንድን ያደረገው ያ የሮማ ወታደር? ወደ ኢየሱስ የሀገሩን ሽማግሌዎች ላከ። የሀገሩ ሽማግሌዎች መጥተው ለኢየሱስ ነገሩት። ምን ብለው? ይሄ ሰውዬ ለኛ ለእስራኤሎች ወይም ለአይሁዶች ወይም ለሕዝባችን ብዙ ደግ ነገር እየሰራ ነው። ይሄ የሮማ ወታደር፣ ይሄ ሮማ መቶ አለቃ ብዙ በጎ ስራ ለማህበረሰቡ እየሰራ ነው እና እባክህ እርዳው አሉት። ከዛ ሽማግሌዎቹ የእስራኤል ልጆች ስለሆኑ አይሁድ ስለሆኑ ኢየሱስ ወደዚህ መቶ አለቃ ሄደ። በምክንያት አንድ በሽማግሌዎቹ አይሁዶች ናቸው፣ በአይሁዶች ጥየቃ ነው። ሁለተኛው ግን መናገር የፈለገው ነገር ስላለ ልክ ወደ ሰውየው ቤት ሊሄድ ሲል ሰውየው ከሩቅ ቤቴ አትገባም አለው። እንዴት? ቃል ተናገር ብላቴና ይፈወሳል። ኢየሱስ ምን አለ? አሁን ተጠቀመበት። እውነት እላችኋለሁ በእስራኤል እንኳን እንደዚህ አይነት እምነት አላገኘውም። ስለዚህ በሆነ ታይም ይመጣል አሕዛቦች በእምነት ባለጠጋ የሚሆኑበት፣ እስራኤልን የሚበልጡበት እቺን ለማስተማር። ሌላ ጊዜ ደግሞ አንዲት ሲሮፊኒቂያዊት ነች፣ ሶሪያዊና ፎኒሺያ አንድ ላይ፣ ውበት እንደ ሶሪያ እውቀት እንደ ፎኒሺያ አንድ ላይ ነች። እቺ ሴትዮ መጣችና ልጄን ፈውስልኝ ነው። ኢየሱስ ምን አለ? የልጆችን ለቡችሎች መስጠት አይገባም። እኔ መጣሁት ለጠፉት ለእስራኤል ቤቶች ለ12ቱ ነገድ ነው፣ ወደ ገዛ ወገኖቹ ነው። የገዛ ወገኖቹ ግን ምን አላሉትም? አልተቀበሉት። አንድ እሱን ያዙልኝ። ሁለተኛ የሰበከው የምን ወንጌል ብቻ? የመንግስቱን ወንጌል። ማርቆስ 1 የጸጋ ወንጌል ምን ብቻ ነበር ያኔ? ትንሣኤ ስለሌለ፣ ትንሣኤ ስላልተፈጸመ ተስፋ ብቻ። የጸጋው ወንጌል የእግዚአብሔር ልጅነትን ነው የሚሰጠው፣ ሰማይን ነው የሚያወርሰው፣ ክርስቶስን ነው ምንመስለው፣ አባቱን ነው የምንወርሰው። ለዛ ደግሞ ሞትና ትንሣኤ ይጠይቃል። ያን ዋጋ መክፈል አለበት። ኢየሱስና መጥምቁ ዮሐንስ የሰበኩት ወንጌል ሞትና ትንሣኤ አይፈልግም። ቤተ ክርስቲያን የምትባልን ነገር ለማምጣት ሞትና ትንሣኤን ይጠይቃል። ሴትየዋን ለማግኘት አዳም በጥልቅ እንቅልፍ ውስጥ መውደቅ አለበት። አዳም ጥልቅ እንቅልፍ ውስጥ ሳይወድቅ ሴትየዋ አትመጣም፣ ቤተ ክርስቲያን አትመጣም፣ ሙሽሪቱ አትመጣም። ይህን ማወቅ ኢየሱስ የሰበከው የመንግስቱን ወንጌል ነው። መጽሐፍ ምን ይላል? መጥምቁ ዮሐንስ ከሞተ በኋላ ኢየሱስም የመንግስቱን ወንጌል እየሰበከ መጣ። የመንግስት ወንጌል ምን ማለት ነው? ለዳዊት የተገባችው የምድር ላይ የምትመጣ መንግስት፣ ስለሷ ዳንኤል በህልም ያያት፣ ናቡከደነጾር በህልም ያያት ያቺ በእስራኤል ልጆች ላይ የምትመጣ የዳዊት ድንኳን፣ የዳዊት ዙፋን፣ ስለሷ የተሰበከው ወንጌል የመንግስት ወንጌል ይባላል። መሲሁ ያ ድንጋይ መጥቶ በምድር ላይ የሚመሰርተው ትልቅ መንግስት፣ እሱ የመንግስት ወንጌል የመንግስቱ ወንጌል ይባላል። ኢየሱስ የሰበከው ይህንን ነው። ለምሳሌ ማቴዎስ 10 ላይ 12ቱን ሐዋርያት ጠራቸውና ማቴዎስ 10 ላይ ማለት ኢየሱስ ገና ሳይሞት ሳይነሳ በፊት ነው። 12ቱን ጠራቸው። ማቴዎስ 10 ምን አላቸው? ሂዱና ይህን የመንግስት ወንጌል ወይም ይህን ወንጌል ስበኩ። ለማን? ለጠፉት ለእስራኤል ልጆች ወደ አሕዛብ ከተሞች ወደ ሰማሪያ ከተሞች ገብታችሁ እንዳሰብኩ ለጠፉት ለእስራኤል ልጆች። ምንድነው የመንግስት ወንጌል? መንግስቱ መንግስት የተባለው ወንጌሉ መንግስት ከሚል ቃል ጋር ለምን ተያዘ? የመንግስት ወንጌል ማለት የተነገረች መንግስት አለች፣ ትመጣለች የተባለች መንግስት አለች። ለአባታቸው ለዳዊት ለነቢያቱ የተነገረች መንግስት አለች። ስለሷም ያወራ ነው እና እንዳትሄዱ እንዳሰብኳል። ምን ላይ? ማቴዎስ 10 ላይ ምን ሲያደርግ? ሐዋርያቱን ሲያሰማር ወዴት ሂዱ አለ? ወደ ጠፉት የእስራኤል ልጆች ብቻ። ወዴት እንዳትሄዱ አለ? ወደ አሕዛብ እንዳትሄዱ አለ። ሞቶ ሲነሳ ግን ማቴዎስ 28 19 18 ጀምሮ ሲነሳ ግን ምን አለ? እንግዲህ የሚለው ቃላስ እንግዲህ ማለት ሞትና ትንሣኤ ተፈጽሟልና የቤዞስ ስራ ተፈጽሟልና እንግዲህ ሂዱና ምኖችን ሁሉ አሕዛብን ሁሉ። አሕዛብ የተጨመሩት ከምንና ከምን በኋላ ነው? ከሞትና ትንሣኤ። ለምን? የመንግስቱ ወንጌል ኪዳንና የጸጋው ወንጌል ኪዳን ይለያያሉ፣ ውጤታቸው ይለያያል። በሞትና ትንሣኤ ምንድነው የተደረግነው? የአብርሃም ልጆች አልተደረግንም፣ የምድር ወራሾችም አልተደረግንም። ምንድነው የተደረግነው? በኢየሱስ ክርስቶስ ከሙታን መነሳት ዳግመኛ የወለዳችሁ እግዚአብሔር ምንድነው ያደረገው? በሰማይ ርስት ቀርቶላችኋል፣ ሊገለጥ ያለ ርስት። ሞትና ትንሣኤ
በሰማይ ሊገለጥ ያለ ርስትን ነው ያዘጋጀልን። ምን? በኢየሱስ ክርስቶስ ትንሣኤ ዳግመኛ የወለዳችሁ እግዚአብሔር። ለምን? ለማይጠፋ ርስት። በዚህ ምድር ላይ የምትመጣ መንግስት አለች፣ የምትጠፋ ዘመን የተወሰነላት 1000 ዓመት መደበኛ የህይወት ስርዓት የሚቀጥልባት የትንሣኤ አካል የሌለባት ሰይጣን ከመታሰሩ በስተቀር ምንም ነገር ይሄው ምድር ይቀጥላል። ይሄው የሰው ስርዓት ይቀጥላል። ያችኛው ሐሳብ በኢየሱስ ክርስቶስ ከሙታን መነሳት፣ በመነሳቱ ምን አይነት ተስፋ? ሕያው ተስፋ የዳዊት መንግስት አይደለችም፣ ወይንም እዚህ ምድር ላይ የምትመጣው መንግስት አይደለችም። እቺ ሕያው ተስፋ ጴጥሮስ ስለሚጽፈው ይገባናል። እስራኤል የሚጠብቁትን ያውቃል፣ እሱ የሚጽፍላቸውን ያውቃል። የእስራኤል ልጆች ምን አይነት ተስፋ ሲጠብቁ እንደነበሩ ያውቃሉ። ምድርን መውረስ ነው። ጴጥሮስ ደግሞ በትንሣኤ መጣን የተሻለ ነገር ይነግራል። አሁን ጥያቄው ምንድን ነው? አባታችን ሆይ ጸሎት ነው አይደል? አባታችን ሆይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? እና ኢየሱስ ለእስራኤል ልጆች ሰበከ፣ የመንግስትን ወንጌል ሰበከ፣ ለአሕዛብ አልሰበከም። እስራኤል ምን ይጠባበቃሉ? የምትመጣ መንግስት። ምን የምትመጣ መንግስት። ስለዚህ ምን አላቸው? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እንዴት እንጸልይ አሉት። ልብ በሉ፣ አልሞተም፣ አልተነሳም፣ መንፈስ ቅዱስ አልመጣም፣ ቤተ ክርስቲያን አልተመሰረተችም፣ በዓለ ሃምሳ አልሆነም። ከሁሉ በላይ የኃጢአት ስርየት በመስቀሉ የጽድቅ ማረጋገጫ በትንሣኤው አልተፈጸመም። እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችሁ ነው፣ ስምህ ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው፣ አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያሉ አሉ። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ሥላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ፣ መንግስት ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ እየጠየቅከው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽፎች ወደ ጌታ እንነጠቃለን፣ ወደ እርሱ እንሰበሰባለን የሚል ያለ እኛ ስለምንሄድበት ነገር ነው መልእክት ውስጥ ያለው። ከሞትና ትንሣኤ በፊት ባለው በእስራኤል የጸሎት ትምህርት ውስጥ ደግሞ መንግስት ትምጣ፣ እዚህ ትምጣ። አንደኛ መንግስትህ የሚል ቃል አለ። ስለዚህ ለእስራኤል ልጆች ለሁሉም ግልጥ ነው። ሁል ጊዜ ቁጭ ብሎ የሚጠብቁት ምን አለ? መንግስት አለች። የማን? የዳዊት መንግስት። በዳንኤል ትንቢት ደግሞ የሰማይ መንግስት እዚህ ምድር ላይ የምትመጣ የእስራኤል መንግስት፣ የዳዊት ድንኳን። ሁሉም ለነሱ ቀላል መንግስት ትምጣ ብሎ ሲል አይጠይቁም። ምንድነሽ መንግስት ትምጣ አይሉም፣ ያውቃሉ። ምትመጣ ተስፋ ነች። ነቢያት የተናገሯት እስራኤል ሁል ጊዜ ቅዳሜ ምኩራብ የሚሰጣቸው ትምህርት ስብከት፣ በየምኩራቡ ሁሉ የዳዊት መንግስት ትመጣለች። ዳንኤል ያያት ያቺ የሰማይ መንግስት ትመጣለች። መሲሁ ይመጣል፣ እዚህ ምድር ላይ ንጉሥ ሆኖ ይነግሳል። እኛም የእስራኤል ልጆች ለ1000 ዓመት ብርቅ ሆነን እንኖራለን ብለው የሚሰባበኩት እና ኢየሱስ ያቺ መንግስት እንድትመጣ ጸልዮ መንግስት ትምጣ በሉ። መንግስት ትምጣ ብሎ ከሚጸልዩ 100 ክርስቲያኖች ውስጥ ስንቱ ነው መንግስት ትምጣ ብለሃል? ምንድነው? ምን ማለት ነው? የምን መንግስት ነሽ የምትመጣው? ትምጣ ብለሃል። የት ነው የምትመጣው? እንዴ አገራችን በሰማይ ነው፣ እዛ እንገባለን አላልክም? እንዲያው ታዲያ ምንድነው ደግሞ መንግስት ትምጣ የምትለው? ምን የሚመጣ ነገር አለ? ያው እንግዲህ ጌታ ጸልዩ ስላለ ነው የሚለው። ስለዚህ መንግስት ትምጣ እሷ። ሌላ ምንድነው? ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን
እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የተጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? እግዚአብሔር ከዚህ በኋላ ይቅር የሚለው ክርስቲያን ስለሌለ። እንዴት? መልእክታት ከትንሣኤ በኋላ እግዚአብሔር ይቅር እንዲላችሁ የሚል የለው። አሁን ይቅር የምንባባለው ለምንድን ነው አለ? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተም እርስ በርሳችሁ ይቅር። አሁን ይቅርታ ማድረግልህ ለምንድን ነው? እኔም እኮ ይቅርታ የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። ስለዚህ በዓለ ሃምሳ ሆነ፣ መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ ከወረደባቸው በኋላ በሐዋርያት ሥራ ውስጥ የተለያየ ቦታ ሐዋርያት ሲጸልዩ አይተናል። አባታችን ሆይን ግን ሲጸልዩ አልታዩ። መንፈስ ቅዱስ ከወረደባቸው በኋላ የተለያየ ቦታ ሐዋርያት ሲጸልዩ አይተናል። የጸለዩት እንደ ድሮ ያጠኑትን የተማሩትን የሸመደዱትን አይደለም። መንፈስ ቅዱስ መጣባቸው። ከዛ በኋላ መንፈስ ቅዱስ ተሞልተው ሰዎቹ ኢየሱስ ድሮ ራሱን ችሎ እንደሚጸልየው እነሱም ራሳቸውን ችለው ጸልዩ። በተሸመደደ ጸሎት አይደለም። በቃ መጸል ጌታ ሆይ በብላቴና ላይ ተነስተዋል፣ እንደዚህ ያርገዋል፣ በዚህ በቅዱሱ ብላቴና በናዝሬቱ በኢየሱስ ስም ድንቅና ምልክቶች ሲደረጉ እነዚህ የሃይማኖት ሰዎች እንዲህ እንዳደረጉ ተመልከት፣ ወደ ዛቻቸው ተመልከት ምናምን እያሉ ራሳቸው በመንፈስ ኃይል መጸለይ ጀመሩ እንጂ መዝጊያም መክፈቻም አድርገውት አልታየ። ታዲያ እንዴት እናርገው? አባታችን ሆይ ጸሎትን አባታችን ሆይ ጸሎትን ቁጭ ብሎ ያየ ሰው አባታችን ሆይ የጸሎት ብሉ ፕሪንት ነው፣ የጸሎት አውትላይን ነው። አባታችን ሆይ ማንም ሰው አሁን ከዚህ ከመሃላችን ተነስቶ በመንፈስ ቅዱስ ኃይል ቢጸልይ ምን እንደሚጸልይ ታውቃላችሁ? አባታችን ሆይን በዝርዝር ይጸልየዋል እንጂ እችን ታክል ሸምድደ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ የዕለት እንጀራችንን እኛ በደሉን ይቅር እንደምንል ለዘላለሙ አሜን። በቃ ጸልይ። አሁን በይሁዳ መልእክት ላይ ከበዓለ ሃምሳ በኋላ ላለነው ሰዎች ምንድን ተባለው? በመንፈስ ቅዱስ እየጸለያችሁ በተቀደሰች ሃይማኖታችሁ ጸንታችሁ ኖሩ። በመንፈስ ቅዱስ እየጸለያችሁ ከበዓለ ሃምሳ ጀምሮ ተጠንቶ ተቀርቶ ተሸምድዶ አይጸለይም። በምንድን ነው የሚጸለየው? በመንፈስ። ሮሜ 8 ደግሞ ምን ይላል? እንዴት እንድንጸልይ እንደሚገባን አናውቅ፣ መንፈስ ግን በማይነገር መቃተት ስለ ቅዱሳን ይማልዳል። የእግዚአብሔርን ፍላጎት የእግዚአብሔርን የፈቃዱን በእግዚአብሔር ልብ ውስጥ ያለውን ነገር ምኞቱን ስለሚያውቅ በእኛ ውስጥ ሆኖ እንደ እግዚአብሔር ፈቃድ ይጸልያል፣ ይቃትታል። ማን? መንፈስ ቅዱስ። ስለዚህ በዓለ ሃምሳ መንፈስ ቅዱስ ሳይወርድ በፊት የነበሩት እነ ጴጥሮስንና ከበዓለ ሃምሳ በኋላ ያሉትን እነ ጴጥሮስንና እኛን ልዩነቱ ሰፊ መሆኑን ማስተዋል። አባታችን ሆይ በአዲስ ኪዳን ምንድን ነው የሆነው? ከበዓለ ሃምሳ በኋላ የጸሎት ብሉ ፕሪንት ነው የሆነው። የጸሎት አውትላይን ነው የሆነው። ጸሎት አንድ በመንፈስ ቅዱስ የሆነ ጸሎት የሚይዛቸው ይዘቶች ነው የሆነው። የጸሎት ስቴፖች ውስጡ አሉ። እንዴት እንጸልይ ሲባል እንደመጡ አቤቱታ ለማቅረብ ምንም ቸግሮ ቢመጣ ምንም ጨንቆ ቢመጣ ወደ እግዚአብሔር ፊት እንደገባህ የልመና ጸሎት አለማቅረብ። ምንም ቸግሮ ብትመጣ ምንም ጭንቅ ውስጥ ብትገባ ጸሎት ልትጀምር ስትል በአቤቱታ በወዮታ በማመልከቻ በእንባ አለመግባት። በሰማይ የምትኖር አባታችን ሆይ ምን ይበል? ስምህ ይቀደስ። ኢየሱስ ብሉፕሪንት ነው የሰጠን። ማንም ሰው ጸሎቱን ሲጀምር በምን ይጀምር? ወይም ወደ እግዚአብሔር በምን ይቅረብ? በልመና ወደ አደባባዮች እገባለሁ ይላል መጽሐፍ ቅዱስ። ሰውየው እኮ ሳኦል እያሳደደው ነው። ጠላቶቹ በስተዋል። ወደ እግዚአብሔር አደባባይ ሮጦ መጣ። አደባባዩ ጋር ሲደርስ ምን አለ? አቤቱ በምስጋና ወደ አደባባዮችህ እገባለሁ። በምን? በምስጋና። ልመናውን እንኳን በኋላ አቤቱታውን እንኳን በኋላ ሲያቀርብ እንዴት ያቀርብ? ልመና ብቻ? ጳውሎስ ምን አለ? ልመናችሁንም ከምስጋና ጋር አስታውቁ እንጂ በአንዳች አትጭኑ። ባጭሩ ሲገባ በምስጋና መሃሉ ልመናውና አቤቱታው በምስጋና የተሞላ ማጉረምረም የሌለው ልክ ነህ፣ ጻድቅ ነው፣ ሁሉን የምትገዛ ነው። ስትጨርስም በምስጋና ሲሆን ኢፌክቲቭ ፕሬየር ነው፣ ውጤታማ ጸሎት ይሆናል። እንግዲህ ሌሎች ነገር ተጨምሮ ለምሳሌ በልቡ ንጹህ ያልሆነ ሰው በልቡ ክፋትን ያሰበ ሰውን
እየጸለየ ነው ሞቅ አድርጎ። መጽሐፉ ምን ይላል? የእንደዚህ አይነት ሰው መስዋዕት፣ ጸሎት ማለት ነው መስዋዕት በእግዚአብሔር ዘንድ አጸያፊ ናት ይላል። ሰውየው እኮ እየጸለየ ነው፣ ሰውም አሜን እያለ ከሆነ ግን ምን ይላል? በእግዚአብሔር ፊት አጸያፊ ነው ይላል። ስለዚህ ኢፌክቲቭ ፕሬየር ውስጥ ወሳኙ ነገር ከአባታችን ነው የምንማራቸው ትምህርቶች ናቸው። መጀመሪያ ምስጋና፣ መሀሉ ላይ የሚያስፈልግህን መጠየቅ። ሲዘጋ ምን ብሎ ዘጋ? መንግስትም ክብርም ኃይልም ያንተ ናት አይደል? አባታችን ሲጀምር በምን ስምህ ትቀደስ በምስጋና ሲጨርስ ምን አለ? መንግስትም ኃይልም ክብርም ወዘተ ያንተ ናትና። ምን አረገው? መልሶ በሙገሳ በውዳሴ። ስለዚህ በመንፈስ ቅዱስ ማንም ሰው ሲጸልይ በትክክል በመንፈስ ቅዱስ ሲጸልይ እያሰበ ካልጸለየ፣ እያሰበ ማለት ለበጎ ነገር እያሰብክ አይ ዛሬ ለኢትዮጵያ ጸልያለሁ ብለህ መምጣት እሱ እያሰበ መጸለይ ምላችሁ ሌላ እያሰበ መጸለይ እግዚአብሔር ይግለጥላችሁ። አድራሻው ወደ ላይ ይመስላል ጸሎቱ፣ ነገርየው ግን ወደ ጎን። ወይ እሱን ጧጧ አረገዋለሁ በጸሎት እንዲህ ብዬ እኮ ወደ ላይ ቆሜ ክላሼ ግን ወደ እሱኛውን ነው እያሰበ መጸለይ። አንድ እሱ ታታታታታ እግዚአብሔር ሆይ ሃሌሉያ ወደ አይኔ ወደ ላይ ቀና ብሏል፣ ልቤ ግን ወደ ላይ ቀና አላለም። እሱኛው ማለት አገኛችሁ፣ በጣም አደገኛ ነው። ኤኒዌይስ አባታችን ሆይ በራሱ ከመንፈስ ቅዱስ መውረድ በኋላ ማንኛውም ሰው በመንፈስ ቅዱስ ሆኖ ሲጸልይ ጸሎቱን ዝም ብላችሁ ስትሰሙት አባታችን ሆይ በሰፊው ማለት ነው። አባታችን ሆይ በዝርዝር መንፈስ ቅዱስ ባደረበት ሰው ውስጥ አባታችን ሆይ ጸሎት ይዘረዘራል። መንፈስ ቅዱስ ባለበት ሰው ውስጥ አባታችን ሆይ ዝርዝር ጸሎቷ ትጸለያለች። ማንም ሰው እዚህ ውስጥ አንድ ወንድም ጸልይልን ብዬ ማይክ ብሰጠው ተነስቶ ሲጸልይ ስማው። አባ ነው እንግዲህ አባ ነው ሲጀምር አባት ሆይ ነው አባ ነው ሲጀምር ራሱ እዛ ጋር አባታችን ሆይ ብሎ አንዴ ዘለለውን እዚህ ሺህ ጊዜ አባ ይለዋል። ተባረክ ነው። ከዛ ደግሞ ለቅዱሳን ስጣቸው ነው እንግዲህ ያው ነው። ዞሮ የዕለት እንጀራችንን ስጠን እንዲህ ተራብቶ ይጸልያል። ስንጨርስም ደግሞ ስለሰማን እናመሰግናለን ነው። ያው አንተ እንዲና አባታችን ሆይ በመንፈስ ቅዱስ ሆኖ ሰው ሲጸልይ አባታችን ሆይን ሳያውቀው ዘርዝሮ በዝርዝር ይጸልያል።